ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ኢትዮጵያ ከደቡብ ሱዳን ጋር ያላትን ኢኮኖሚያዊ ትብብር ለማሻሻል ውይይት አካሄደች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በትናንትናው ዕለት ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የተላከ መልእክት ለደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት አድርሰዋል። በዚህ ወቅት ሁለቱ ወገኖች በሀገራቱ መካከል ያለውን አጋርነት የሚያጎላ ውይይት አድርገዋል ተብሏል። ከኢትዮጵያው ጠቅላይ ሚኒስትር የተላከው ልዩ መልእክት በሁለትዮሽ ግንኙነት እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ያተኮረ መሆኑን የደቡብ ሱዳን የውጭ ጉዳይ ሚኒስትር ሞንዴሳ ማያኩምባ ገልጸዋል ሲል ጽሕፈት ቤቱ አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለጋዜጠኞች በሰጡት መግለጫ የጁባና የአዲስ አበባ ግንኙነት ለዓመታት የዘለቀ በጋራ ትግልና መስዋዕትነት ላይ የተመሰረተ እንዲሁም ለቀጠናው መረጋጋት ወሳኝ መሆኑን ጠቁመዋል። አክለውም ውይይቱ ኢኮኖሚያዊ ትብብርን በማሻሻል ላይ ያተኮረ እንደነበር ጠቁመው ሁለቱም ወገኖች በንግድና በልማት ፕሮጀክቶች የጋራ ተጠቃሚነትን ለማስፋፋት ያላቸውን ቁርጠኝነት አረጋግጠዋል ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጿል። ዘገባው የስፑትኒክ ኢትዮጵያ ነው። የኢትዮጵያ የኒውክሌር ኃይል ኮሚሽን ኢትዮጵያ የምትሻው ወደ ውጤት የሚቀየሩ አቅም ያላቸው ምርምሮችን ነው ሲል ገለጸም። ኢትዮጵያ ዛሬ ላይ የምትሻው የተጀመሩ ምርምሮችንና ፕሮጀክቶችን ቁጥር ማብዛት ሳይሆን ወደ ውጤት ተቀይረው ሀገር ማሻገር የሚችሉ ምርምሮችን ነው ሲል የኢትዮጵያ የኒውክሌር ኃይል ኮሚሽን ምክትል ኮሚሽነር ኢንጂነር አብዱራዛቅ ኡመር ገልጸዋል። ምክትል ኮሚሽነሩ ይህን ያሉት በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የገንዘብ ድጋፍ እየተከናወኑ የሚገኙ ሀገር አቀፍና ዓለም አቀፍ ፕሮጀክቶች ግምገማ በተካሄደበት መድረክ ነው። የፕሮጀክቶች መጀመር ብቻ ብርቅ የነበረበት ጊዜ አብቅቷል ያሉት ምክትል ኮሚሽነሩ ሀገር ፈጠራና ፍጥነት የታከለባቸውን የሳይንስና የቴክኖሎጂ ውጤቶች በምትሻበት ደረጃ ላይ ትገኛለች ብለዋል። በሀገር ውስጥ ያሉትን የኒውክሌር ኢነርጂ መሰረተ ልማቶችና ለዓመታት በዘርፉ በአጋር ሀገራት ድጋፍ በስልጠና የተቀሰመውን እውቀት በማቀናጀት ኢትዮጵያ የያዘችው የኒውክሌር ኃይል ፕሮግራም ከግብ እንዲደርስ ባለሙያው የበኩሉን እንዲወጣ ኢንጂነር አብዱራዛቅ ጥሪ አቅርበዋል። ከመድረኩ ላይ በጤና፣ በግብርና፣ በኢንዱስትሪ፣ በአካባቢና በኃይል ላይ ያተኮሩ 17 ፕሮጀክቶች እየተገመገሙ ይገኛል። ደህንነታቸው ያልተጠበቀ የምግብና ምግብ ነክ ምርቶች የሚያደርሱትን ጉዳት ለመከላከል እየተሰራ መሆኑን የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አስታወቀም። ባለስልጣኑ ተጠቃሚዎችም ስለሚጠቀሟቸው ምርቶች ትክክለኛ መረጃ ሊኖራቸው እንደሚገባ ማሳሰቢያ ሰጥቷል። ሙሉቀን ሰለሞን ተጨማሪ አለው። ህጋዊ መንገድ ያልተከተሉ ደህንነታቸው ያልተረጋገጡና ጎጂ የሆኑ የምግብና ምግብ ነክ ምርቶች በተጠቃሚዎች ላይ የተለያዩ ጉዳቶችን ሲያደርሱ ይደመጣል። ጉዳዩን አስመልክቶ ኢሳት ነጻ ህዝብ ሚዲያ በኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ባለሙያዎችን አነጋግሯል። በባለስልጣን መስሪያ ቤቱ የምግብ ተቋማት ተቆጣጣሪ ዳዊት ነብዩ እንደተናገሩት ደህንነታቸው ባልተጠበቁ ምግብና ምግብ ነክ ምርቶች አማካኝነት ህብረተሰቡ ካንሰርን ጨምሮ ለበርካታ የጤና አደጋዎች እየተጋለጠና አለፍ ሲልም ለሞት እየተዳረገ ነው። ለምሳሌ ይሄን ማር ተብሎ ነው የታሸገው፣ ነገር ግን ከአዳልትሬት የተደረገ ከስኳር ጋር የተቀላቀለ ነው ተብሎ ነው። እነዚህ የምታያቸው የተለያዩ ማሮች እንደዚሁ ናቸው። ይሄኛው ባዕድ ነገር ነው። ከጤፍ ጋር አብሮ እየተፈጨ ወፍጮ ቤት ላይ የተያዘ ምርት ነው ማለት ነው። እነዚህ ስናይ ደግሞ በርበሬ ተብሎ ግን ከደረጃ በታች የሆነ ለሰው ምግብነት የማይቀርብ እነዚህ ሁለቱ መንገድ ላይ ያሉ የምግብ ምርቶች የሚጠበሱባቸው እንደ ቺፕስ፣ ሳምቡሳ፣ ቦምቦሊኖ ሌላ የምንላቸው አይነት ሄዶ ግን ፋይናሊ የሚያመጣው ችግር ምንድነው ከተባለ የካንሰር ሌሎች ችግሮችን ያስከትላል ማለት ነው። የምግብ ምዝገባና ፍቃድ ባለሙያ ሙክታር ሙደሲር በበኩላቸው ህጋዊ ያልሆኑ የተጨማሪ ምግብ ምርቶች በገበያ ላይ በድብቅ እየተሸጡ መሆናቸውን ጠቅሰው እነዚህም በርካታ ጉዳቶች እያስከተሉ ነው። እነዚህ ምርቶች እንግዲህ አብዛኛው ጊዜ የሰውነት ማወፈሪያ ተብሎ
በተለይም ወጣቱ ማህበረሰብ በጣም በብዛት ይጠቀማቸዋልና ይሁን እንጂ ፉድ ሰፕሊመንት በመሰረቱ በእንደዛ አይነት መልኩ አይደለም መጠቀም ያለበት። ፉድ ሰፕሊመንት የሚባለው ነገር ሰዎች በሚመገቡት ምግብ ውስጥ ዴይሊ ሰውነታቸው ማግኘት ያለበትን የኢንግሪዲየንት ወይም ደግሞ ኒውትሪየንት መጠንን ሳያገኝ ሲቀር ያንን ለማሟላት ተብሎ በቫይታሚን ሚነራልና አሚኖ አሲድ ለብቻቸው ወይም ደግሞ በጣምራ ተዘጋጅተው ለህብረተሰቡ የሚቀርብበት ነው። ይሁን እንጂ እነዚህ የምታያቸው ሰውነትን ለማወፈር የሚጠቅሙ ምርቶች መጀመሪያ አካባቢ ሰውነትን በጣም ያወፍራሉ። ከጊዜ በኋላ ግን ሽሪንክ ያደርጋል ሰውነታችን ማለት ይጠወልጋል ማለት ነው። በመሆኑም ተጠቃሚዎች ስለሚገዙት ምርት ትክክለኛው መረጃ ሊኖራቸው እንደሚገባ አሳስበዋል። ማህበረሰቡ የሚገዛውን አይቶ መርጦ መግዛት አለበት። እሱ እስከገዛቸው ድረስ ማምረታቸውን አይተውም። እስከተገዙ ድረስ እነሱ ያመርታሉ፣ ስማቸውን ይቀይራሉ፣ አድራሻቸውን ይቀይራሉ፣ ሰው እየተቀያየሩ ማምረታቸውን ይቀይራሉ። ስለዚህ ማህበረሰቡ መጠቀም ያለበትም የኢትዮጵያ ምግብና መድኃኒት ባለስልጣን ጥራትና ደህንነታቸው የተጠበቁ እና ፍቃድ የተሰጣቸው ገበያ ላይ እንዲውሉና ማህበረሰቡ እንዲጠቀማቸው የፈቀዳቸው ምርቶች አሉ። እነዛን በራሱ የምግብና መድኃኒት ባለስልጣን ዌብሳይት ላይ ገብቶ የተመዘገቡ ምርቶችን ብሎ ማግኘት ይችላል ማለት ነው። ከህጋዊ ፍቃድ ውጭ ወይም ህጋዊ ፍቃድን ሽፋን በማድረግ ደህንነታቸው ያልተረጋገጡ የምግብና ምግብ ነክ ምርቶችን የሚያሰራጩና እንዲሰራጭ የሚያደርጉ ተቋማትና ግለሰቦችን ተጠያቂ ለማድረግ መስሪያ ቤቱ ከፖሊስና ከሌሎች የፍትህ አካላት ጋር በትብብር እየሰራ እንደሚገኝ ባለሙያዎቹ ተናግረዋል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ኢራን በጊዜያዊነት የዘጋችውን የአየር ክልሏን ዳግም ከፈተች። ምክንያቱም ደግሞ የተቃውሞ ሰልፍ በሚያደርጉ ወገኖች ላይ እርምጃ ትወስዳለች በሚል ከአሜሪካ ጥቃት ይሰነዘራል ከሚል ስጋት የመነጨ እንደሆነ ታውቋል። ሸሪፍ ኢማም ተጨማሪ አለው። ኢራን ለ5 ሰዓታት ያህል የአየር ክልሏን ዝግ ካደረገች በኋላ መልሳ ክፍት አድርጋለች። የአየር ክልል መዝጋት ድረስ የተሄደው የአሜሪካው ፕሬዚደንት ኢራን የተቃውሞ ሰልፍ አድራጊዎችን ታስራለች በሚል ጥቃት ሊፈጸም ይችላል በሚል ነው። አሜሪካና እንግሊዝ ረቡዕ ዕለት በርካታ ቁጥር ያላቸውን ወታደሮች ከኳታር አልኡደይዳ የአውሮፕላን ጦር ሰፈር አስወጥተዋል። ይህን ያደረጉት ደግሞ አንድ ከፍተኛ የኢራን ባለስልጣን ትራምፕ በኢራን ላይ ጥቃት ከፈጸሙ ቴህራን በመካከለኛው ምስራቅ ያሉ የአሜሪካን ወታደራዊ ሰፈሮች ኢላማ ታደርጋለች ማለታቸውን ተከትሎ ነው። ይህንን ተከትሎ በርካታ ሀገራት በኢራን ለሚገኙ ዜጎቻቸው ማስጠንቀቂያ ያዘለ መልእክት ሲያስተላልፉ ውለዋል። ረቡዕ ዕለት ትራምፕ በቴህራን በኩል የነበራቸውን ቁጣ ቀነስ አድርገው ታይተዋል። ለዚህ ምክንያቱ ደግሞ ከታማኝ ምንጮች በኢራን የተቃውሞ ሰልፍ አድራጊዎች ግድያ ለመቆሙ ዋስትና ማግኘታቸው እንደሆነ ተገልጿል። በአቪዬሽን ደህንነት ድርጅት ኦፕስ ግሩፕ የሚተዳደረው ሴፍ ኤርስፔስ የተባለው ድረገጽ የአየር ክልል መዘጋት ተጨማሪ የደህንነት ወይም የወታደራዊ እንቅስቃሴ ምልክት ሊሆን ይችላል ብሏል። ረቡዕ ዕለት የኢራን የፍትህ ኃላፊው እንዳሉት መንግሥት ፈጥኖ ወደ ሥራ መግባት አለበት። ከ18,000 በላይ የሚሆኑ በተቃውሞ ሰልፍ የተካፈሉና በስር ላይ የሚገኙትን ጉዳይ በፍጥነት ለማየት ብለዋል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በበኩላቸው ረቡዕ ዕለት በቴህራን ባለሥልጣናት ተቃዋሚ ሰልፈኞችን በሞት ለመቅጣት አቅደዋል መባሉን አስተባብለዋል። ምንም አይነት ሰዎችን በስቅላት የመቅጣት እቅድ ዛሬም ሆነ ነገ የለም፣ በእርግጠኝነት እነግራቸዋለሁ ብለዋል አራጋቺ ለፎክስ ኒውስ በሰጡት ቃለ ምልልስ። አራጋቺ አክለውም አሁን ላይ በመንግሥት ሰላም ማስፈን ተችሏል ብለዋል። በርካታ የሽብር ኦፕሬሽኖች ስንናት ቆይተናል። ይህም በእስራኤልና በአሜሪካ የተቃጣብን የ12 ቀናት ጦርነት ቀጣይ ነው ብለዋል አራጋቺ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት እንዳሉት በኢራን ሰዎችን በሞት ለመቅጣት የነበረው ዕቅድ እንዲቆም መደረጉ እንደተነገራቸው አስታውቀዋል። ቴህራን ግን ተቃዋሚዎችን ጸጥ ለማሰኘት በሚል ፈጣን የፍርድ ሂደት በማካሄድ ሰዎችን በሞት ለመቅጣት አቅዳ ነበር። የአሜሪካው ፕሬዚደንት ለተቃውሞ ሰልፍ አድራጊዎቹ በቅርብ ቀናት እንደነገሩት ድጋፍ ለማድረግ በዝግጅት ላይ ነን፣ የእሳቸው አስተዳደር ለኢራን መንግሥት በሚያስፈልገው መንገድ ምላሽ ይሰጣል ብለዋል። ነገር ግን ስለ ጉዳዩ ዝርዝር ማብራሪያ አልሰጡም።
አሜሪካ በምን አይነት ምላሽ ልትሰጥ እንደምትችል ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ